ሉምባ ምን አስቦ ነው ኳስ ተጫዋች ብሎ ኳሱን ያቀበላት? እኔ እንደ ኢቫና ግጥም ገጣሚ አይደለሁም። በአጠቃላይ 5-1 አለቀ። በጣም ስቀን ተዝናንተን ነበር የገባነው። አሁን ተረዳሁኝ። እኔ ኢቫና መሆን የለብኝም። እኔ ራሴን ነው መሆን ያለብኝ። ራሴ ምርጥ ነኝ። እሷ እኮ ጎበዝ ተናጋሪ ሆነችው። ያ ሀገሬ ስብሽ ባለም ክብር ኢትዮጵያ ወይኔ ጠፋብኝ። እነ ኢቫና ግጥም ለማንበብ እየተለማመዱ ነው። ሉምባ ባጠገባቸው አለፈ። ግጥም ውድድር አላችሁ እንዴ? ግጥም ለማንበብ እየተለማመዳችሁ ነው? በጣም ጥሩ ነው፣ በጣም ጥሩ ነው። እንዴ ግን ምን ሆነሽ ነው? የፈራሽ ትመስያለሽ። ድምጽሽም በጣም ይርገበገባል። ምንድን ነው የምትንቀጠቀጪው? አለ ሉምባ። ሉምባ ኢቫና እንደምትናገረው እኔ መናገር አልችልም። እሷ ስትናገር እንደ ንግስት ነው የምታወራው። እኔ ከሰው ፊት ሆኜ መናገር አልችልም። ድምጼ ይጠፋብኛል። አይ እንደሱ እኮ አይደለም። ሁሉም ልጅ ራሱ ተሰጥቷለሁ እና ደግሞ አንድ ነገር የሚሰጥሽ የቤት ስራ አለ። እሱን ከሰራሽ በጣም ጎበዝ ሆነሽ የራስሽን ነገር ማቅረብ ትችያለሽ አለ ሉምባ። እኔ እንደሷ ጎበዝ አይደለሁም። እንደሷ መናገር አልችልም። አሁን የሚሰጥሽ 3 ፈተናዎች ናቸው። እነዚህን 3 ፈተናዎች ካለፍሽ በቃ ምንም ነገር አያቅትሽም። ቆይ መጣሁ ጠብቂ። ሉምባ ሄዶ ኳስ ይዞ መጣና እንኪ ይህን ኳስ ተቀበያዥ በደንብ። አሁን ለጓደኛሽ ወስደሽ እንጫወት ኳስ ትያታለሽ። ከዛ በኋላ እምትልሽን ደግሞ እናያለን አለ ሉምባ። ግን እስኮ እሷ ግጥም እያነበበች ነው። ሞክሪ፣ ዝም ብለሽ እንኪ በያትና እንጫወት በያት አለ ሉምባ። ኢትዮጵያ ሀገሬ ልጆቹ ተሰብስበው ኳስ መጫወት ጀመሩ። በቡድን ተከፋፍለው እየተጫወቱ ነው። ሉምባ ምን አስቦ ነው ኳስ ተጫዋች ብሎ ኳሱን ያቀበላት? አየሽ አይደለ አሁን ኳስ ላይ እንዴት ጎበዝ እንደሆንሽ? አዎ እኔ ምን እንደምትወጂ አውቃለሁ። ያንቺ ተሰጦም ኳስ እንደሆነ ኳስ ላይ ጎበዝም እንደሆንሽ አውቃለሁ። ግን ለዛ ነው የኳስ ፈተና የሰጠውሽ። ግን ለምንድን ነው በኳስ ጎበዝ ይሆንሽው? ምክንያቱም እኔ በየቀኑ ኳስ እጫወታለሁ፣ ግን ኢቫና በየቀኑ አትጫወትም። አዎ በየቀኑ እየተለማመድ ስለሆነ ነው።
አሁን ጓደኛሽም በየቀኑ ግጥም ታነባለች፣ መጽሐፍ ታነባለች። ስለዛ በየቀኑ እሷ ስለምትለማመድ ጎበዝ ሆናለች። አንቺም ዝግጅቱ ያለቀን ብቻ ሳይሆን ልክ እንደ ኳሱ በየቀኑ ልምምድ ብታረጊ እንደሷ ለማቅረብ ትችላለሽ። ደግሞ ሁላችሁም የተለያየ ችሎታ እኮ ነው ያላችሁ። እየተመለከትካት ነው። ለሁሉም ሰው ግጥም ትናገራለች፣ ተረትም ታነባለች። ልክ ነሽ፣ ግን በየቀኑ ስለምትለማመድ ግጥም ማንበብ ላይ ጎበዝ ናት። አንቺ ደግሞ በየቀኑ ኳስ ስለምትጫወቺ ኳስ ላይ ጎበዝ ነሽ። ሁለታችሁም የተለያየ ችሎታ አላችሁ። ስለዚህ አንቺ ያለሽን ችሎታ እስቲ በደንብ እዩ አለ ሉምባ። ነይ ለማንኛውም ወደ ሁለተኛው ደግሞ ፈተና ወስድሻለሁ። ነይ ቁጭ ብለሽ እስቲ ይሄንን ተለማመጂ አለ ሉምባ። ሉምባ የሰጣትን የቤት ስራ ለማንበብ እየሞከረች ነው። በዚህ ዘመን ራሴ አመመኝ። ለ3 ሰዓት ሙሉ አነበብኩ፣ ግን ምንም ትዝ ሊለኝ አልቻለም። ግን እንደ ኢቫና አዋቂ መባል ፈልጋለሁ። አዎ ሉምባ ሰማና መጣ። ልክ ነሽ። ይኸውልሽ ምንም ነገር መጀመሪያ ላይ ይከብዳል። በየቀኑ ልምምድ ባረግሽ ቁጥር ግን እጅግ እየቀለለሽና እየወደድሽው ትመጫለሽ። ልክ እንደ ስፖርት መጀመሪያ ላይ ይደክማል፣ በኋላ ግን ሰውነት ሲለምደው ስፖርት መስራት ሁልጊዜ ደስ ይላል። እሷ እኮ ጎበዝ ተናጋሪ ሆነችው በየቀኑ ስለምትለማመድ፣ ለጓደኞቿ ግጥም ስለምታነብ፣ መድረክ ላይ በየጊዜው እየወጣች ሳትፈራ ለተማሪው ስለምታነብ ነው። ስለዚህ አንቺም ልምምድ ካረግሽና በየጊዜው ተስፋ ሳትቆርጪ የምትችውን ጥረት ካረግሽ ወደ ኋላ የምትሆኝበት ምንም ምክንያት የለም አለ ሉምባ። ሉምባዬ እሷ እኮ ግጥም እያጠናች ነው። ግን እኮ እኔ በየቀኑ ኳስ እጫወታለሁ፣ ግን ኢቫና በየቀኑ አትጫወትም። አውቃለሁ። ስለምታውቂው ነገር መናገር በጣም ቀላል ነው። እሷ ብዙ ስላነበበች የራሷም ግጥምና ስነ ጽሑፍ ልታቀርብ ትችላለች። አንቺ ደግሞ እዛ አካባቢ ላይ ብዙ ልምምድ ካላረግሽ በየቀኑ ስለ ኳስ ከሆነ ልምምድ ያረግሽው ስለ ኳስ አውሪ። እንዴት እንዳሸነፍሽ፣ ስንት ሰዓት ጠዋት ተነስተሽ ስፖርት እንደምትሰሪ፣ በቀን ስንት ሰዓት እንደምትጫወቺ፣ ምን ያህል ጎል እንዳገባሽ፣ እንደዛ ያልሽ የምታውቂውን ነገር ስትናገሪ መፍራት ታቆሚያለሽ። የግድ እሷ ግጥም ስላቀረበች አንቺ ግጥም ማቅረብ የለብሽም። የምታውቂው ነገር ላይ ጎበዝ መሆን ነው፣ በምትችው ነገር መሞከር ነው አለ ሉምባ። እኔ እንደ ኢቫና ግጥም ገጣሚ አይደለሁም፣ ግን ባለፈው ኳስ ተጋጥመን ሰፈር ውስጥ እንዴት እንዳሸነፍን ልነግራችሁ እችላለሁ። በአጠቃላይ 5-1 አለቀ። በጣም ስቀን ተዝናንተን ነበር የገባነው። አሁን ተረዳሁኝ። እኔ ኢቫና መሆን የለብኝም። እኔ ራሴን ነው መሆን ያለብኝ። ራሴ ምርጥ ነኝ። ጎበዝ የኔ ጀግና። አዎ እንደሱ ነው ያልኩሽ። በምትወጂው ነገር ላይ ጠንክረሽ መስራት፣ በምትወጂው ነገር ላይ ጠንክረሽ ስትሰሪ ትልቅ ደረጃ ትደርሻለሽ። ይሄ ነው የሚያስፈልገው። አንዳንዱ ሙዚቃ፣ አንዳንዱ ስዕል፣ አንዳንዱ ግጥም፣ አንዳንዱ ስነ ጽሑፍ፣ አንዳንዱ ድራማ፣ አንዳንዱ ስፖርት ሊሆን ይችላል። ሁላችሁም ያላችሁ ችሎታ ላይ ጊዜያችሁን በመመደብ ጊዜ በመስጠት በመሞከር በየጊዜው ልምምድ በማድረግ ትልቅ ደረጃ መድረስ ትችላላችሁ። አዎ የግድ ስዕል ጎበዝ የሆናችሁ ልጆች ሙዚቀኛ ካልሆንኩ ማለት የለባችሁ። ሙዚቃ ላይ ደግሞ ጎበዝ የሆነ ልጅ
ኳስ ተጫዋች መሆን አለብኝ ማለት የለበትም። ሁሉም ያለውን ችሎታና ስጦታ ካሳደገ ትልቅ ደረጃ መድረስ ይችላል አለ ሉምባ። በይ እንሂድ አለ ሉምባ።